በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይላችሁ አላህ ይጠብቃችሁ አላህ ይጠብቀን። ዛሬ ስለ አላህ Subhanahu Wa Ta'ala አዘማ ኃያልነት ታላቅነት የሁሉን ነገር ፈጣሪ አስገኝ የፈጠራቸው ዩኒቨርሱ ሰማይ ምድሩ እንድናሰነትን በዚህ ርዕስ ቆይታ እናደርጋለን። የሰው ልጅ ወይ አስተንትን በሚል ርዕስ ከርዕሴ በፊት ከዚሁ ጋር የሚያያዝ ስለሆነ ሰሞኑ ላይ ብዙ ነገር በቲክቶክም በሶሻል ሚዲያ ላይ ይዘን የመጣነው መስመር እንድንለቅ ብዙ ሰዎች ቲክቶክ ላይ እየሰበኩን ይገኛሉ። ያ ምንድነው? አላህ Subhanahu Wa Ta'ala ረሱልን አለይሂ ሰላቱ ወሰላም ለዓለማት እዝነት አድርጎ ልኳቸዋል። ነብዩን ሲልካቸው ረሱል አለይሂ ሰላቱ ወሰላም هو الصادق المصدوق እውነተኛ መሆናቸውን አላህ አረጋግጧል። وإنك لعلى خلق عظيم በታላቅ ስነ ምግባር ውስጥ እንደምትገኛለህ ብሎ አላህ ነግሯቸዋል። وما أرسلناك إلا رحمة للعالمين محمد ወይ አንተ ለዓለማት እዝነት አድርገን እንጂ አላክንም ብሎ አላህ መስክሮላቸዋል። لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم በርግጥ መልእክተኛ መጥቶላቸዋል من أنفسكم እንደናንተው ሰው ማንነቱ የምታውቁት እናንተ ቁረይሾች እያላቸው ለሁሉም ደግሞ ህዝብ ደግሞ ሰው የሆነ 9 ወር ተረግዞ የተወለደ እንደናንተ ሰው የሆነ መልእክተኛ መጥቶላቸዋል። አዚዙን አለይሂ ማዕኒቱም በእናንተ ላይ በሚደርስባችሁ መከራና ጭንቀት የሚጨነቅ የሚቸገር ሁሉም ሰው ተቸገረ ሲባሉ የሚቸገሩ ሰው ተጨነቀ ሲባል የሚጨነቁ ረሱል አለይሂ ሰላቱ ወሰላም ሐሪሱን አለይኩም በእናንተ ላይ የሚጓጓ ሁሉም ላኢላሃ ኢላላህ እንዲል የሚጓጉ ሁሉም ጀነት እንዲገባ የሚጓጓ ነብይ ልኬላቸዋለሁ አለ። ቢልሙእሚኒን በአማኞች ደግሞ አለ ረኡፍ ረሂም እጅግ አዛኝ ሩህሩህ የሆነ ነብይ ልኬላቸዋለሁ ብሎ አላህ የመሰከረላቸው ነብይ ቁርአን ላይ ወማ ينطق عن الهوى إن هو إلا وحي يوحى አላቸው። ከራሱ ከአንደበቱ ከልብ ወለድ የሚናገር ነብይ አይደለም። ከአላህ በኩል የመጣለትን ትእዛዝ ብቻ ነው የሚያስተላልፈው። የሚቀጥፈው ነገር የለም ብሎ አላህ የመሰከረላቸው። ዛሬ ላይ ታዲያ ሰው ለራሱ እንዲመቸው ሐላል ሐራሙን እንደፈለገ አድርጎ ሊሰራ እንዲመቸው ይመስላል። ቁርአኒዝም ሁልጊዜ እናገራለሁ። ዛሬ ግን ላጠንክረው ቁርአንን ብቻ ተቀበሉ፣ በቁርአን ያለ መመሪያ ብቻ ተከተሉ፣ ከቁርአን ያለው ጭራቁ አይነት ሰበካ በስቷል ዛሬ ላይ። ረሱል አለይሂ ሰላቱ ወሰላም የተላኩት ለምንድን ነው? ነብዩ እኮ የተላኩት የአላህን ሪሳላ ለኛ እንዲያብራሩ አይደል እንዴ? ለምሳሌ ሁሌም እንደ ምሳሌ ማቀርበው አሁን የሰገድና ዙሁር ሰላት በሉት የምንሰግዳቸው የምንሰራቸው ዒባዳዎች ማን ነው ያብራራልን? ረሱል አለይሂ ሰላቱ ወሰላም አይደሉ? ሰላትን በተመለከተ ኢነ ሰላተ ካነት አለል ሙእሚኒነ ኪታበን መውቁታ ብሎ አላህ ዘክሮ ሰላት ማለት በምእመናን ላይ ወቅትና ግዴታ የተደረገች ናት። ግዴታ ነው፣ ወቅት ተደርጓል። 4 ረካ ዙሁር እንደምንሰግድ ሙሳፊር ሲሆን 2 ረካ ሄዶ እንደሚሰግድ ዙሁርን አስርን ሀገሩ ላይ ያለ ነዋሪ 4 ረካ ሙሳፊር ሲሆን ተቀንሶለት 2 መግሪብን 3 እንደምንሰግድ ማን ያብራራልን? ይሄ ቁርአን ላይ አለ የለም ማለት ማን ነገረን? ረሱል አለይሂ ሰላቱ ወሰላም ወማ ينطق عن الهوى ከአንደበታቸው ከፍላጎታቸው ከልብ ወለዳቸው የማይናገረው ነብይ ረሱል አለይሂ ሰላቱ ወሰላም ያብራሩልን። ግልጽ ነው አይደል? ሌሎችም ስርዓቶች በአጠቃላይ ስለ ሐጅ ህግጋት በል ሌሎችንም ነገሮች ነብዩ ሰለላሁ ዐለይሂ ወሰለም አብራርተውልን። ቁርአን በቁርአን ይፈሰራል። መጀመሪያ አንደኛው ያለ የሌለው ሌላኛው አንቀጽ ላይ ይገኛል ይፈሰራል። በተፍሲሩ በቁርአን ላይ ካልተገኘ በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ይፈሰራል። ቁርአን ግልጽ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደፈስ ከዛ የሰሃባዎች አለ መጨረሻ ላይ በራሱ በአረብኛ ቋንቋ ሊፈሰር ይችላል። ግን ሂደቶች አሉት። ቁርአን በቁርአን አለ፣ ቁርአን በሐዲስ አለ። ረሱል አለይሂ ሰላቱ ወሰላም ያንን ነው ሊያብራሩ ወደ እነሱ የተወረደው ቁርአን አንተ ልትገልጽላቸው ልታብራራላቸው ብሎ አላህ ገለጸ።
ስለዚህ ዛሬ ረሱሉን አለይሂ ሰላቱ ወሰላም እንዳንከተል የነብዩን ሐዲስ እንዳንቀበል ቁርአን ብቻ ብለን እንድንጓዝ የሚሰብኩ ሰባኪዎች እየበዙ ነውና እንደው ጥንቃቄ እንድናደርግ ነው። ረሱል አለይሂ ሰላቱ ወሰላም ሁለት ነገርን ትቼላችሁ ሂጃለሁ፣ ያንን አጥብቃችሁ ከያዛችሁ ለን ተዲሉ መቼም አትጠሙም፣ ኪታቡላህ ወሱነቲ ያሉ የአላህ መጽሐፍ የኔን ሱና ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል። አላህ እኮ ነው በአንዳች ነገር ከተወዛገባችሁ ካልተግባባችሁ ጉዳያችሁን ወደ አላህና ወደ መልእክተኛው መልሱታል። ግልጽ ነው። ወደ አላህ ማለት ነው ወደ ቁርአን ነው። ነብዩ ሰለላሁ ዐለይሂ ወሰለም በነበሩት ጊዜ ሰሃቦች ረሱል ይጠይቃሉ። አሁንስ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ እስቲ እናንተ አልተግባባን ጉዳይ የአላህ ቁርአን ምን ይላል፣ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ምን ይላል፣ ምን ንግባባበት ነው። ወማ አታኩም الرسول فخذوه መልእክተኛው ይዞላችሁ የመጣውን ያዙ ተቀበሉ፣ ወማ ነሃኩም አንሁ ፈንተሁ እሱ የከለከላችሁ ተከልከሉ ብሎ አላህ የመሰከረበት የሆነ ጉዳይ ዛሬ ረሱልም ነግረውናል። በርግጥ አይደል ሐዲስ አለ እኮ በአንድ መቀመጫቸው በአንድ እንዲቀመጡና ተደግፈው ቁርአን ሐላል ያደረገውን ሐላል አድርጉ፣ ሐራም ያደረገውን ሐራም አድርጉ፣ ከዚህ ውጭ ያለውን እንዳትቀበሉ ተው ሚሉ ይመጣሉ። እነሱን ተጠንቀቋቸው ብሎ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ስለዚህ ሁሌም መመሪያችን ቁርአን ሐዲስ ነው። ያንን ቁርአን ሐዲስ ደግሞ ትክክለኛ ዑለማዎች ያብራሩታል፣ ያንን እንከተላለን እንጂ ዛሬ ሰው የራሱን ፍላጎት ስሜቱን ቁርአን ላይ ከሌለ የለም ስለዚህ ሐዲስን አይቀበልም ማለት ነው። እንደፈለገ መንገድ እንደፈለገ ሐራም ላይ ወይ የፈለገው ዲኑ ላይ ሊያቦካ ምን ሊል የራሱን ስሜትና ፍላጎት ይዞ በመምጣት ሰዎችን ዛሬ እንደሚያደርጉ ሰዎች እየተፈጠሩ ነውና ጥንቃቄ እንድናደርግ ነው። አላህ በነገራችን ላይ እንድናስተነትን አላህ አእምሮን ሰጥቶናል። የሰው ልጅ ከእንስሳ የሚለይበት አንዱ በአእምሮ ነው። እንስሳቶች ነገው መልቂያማ ዱንያ ላይ በደል እንኳን ቢፈጽሙ መጨረሻቸው አፈር ነው። ዱንያ ላይ በደል ለምሳሌ ሐዲስ መጥቷል አይደል? ቀንድ ያላት ፍየል ቀንድ የሌላትን ፍየል ወቅታ ከሆነ ዱንያ ላይ አኺራ ላይ አላህ ቀንድ ያላትን ቀንድ ይወስድባትና ቀንድ የሌላት ቀንድ ተሰጥቷት ውጊያ ትባላለች፣ ብድር ይመላለሳል። ከዛስ ወደ አፈርነት ይቀየራሉ። ሰው ራስ ይሄ የለም። አላህ አእምሮ ሰጥቶታል፣ ማሰቢያ ሰጥቶታል። ማንን መግዛት እንዳለበት አላህ እንዲያስተነትን አድርጎ አላህ የሰው ልጅን ከእንስሳ የለየው በዚህ መልኩ ነው። ከእንስሳ የለየው በዚህ ነው እንዲያስተነትን ወማ خلقت الجن والانس الا ليعبدون አጋንንትም ሆነ የሰው ልጆች አልፈጠርኩም ኢላ ሊያዕቡዱን ያል ይወሕዱን እኔ በብቸኝነት ሊገዙአል። አእምሮ የተሰጠን አላህ እንድንገዛም። አንድ ሰው ለምን መጣው ማና መጣኝ ወዴት ይሄዳለው ሁላችንም ጥያቄ ለምን መጣው ዱንያ ላይ መጣውበት ዓላማ ምንድነው? ማን ነው ወደ ዱንያ መጣኝ ወዴት ይሄዳለው ማን ይወስደኛል የሚለውን ነገር ሊያስተነትን ይገባል። ለምን መጣው አላህ ልገዛ ካለ ማና መጣኝ አላህ ከሆነ ወዴት ይሄዳለው አላህ ይወስደኛል ነገ አኺራ የሚባል ሀገር አለ ወደዛ ይሄዳለው ያለ ሰው ዱንያ ላይ ሲሄድ ዛሊም አይሆንም፣ በዳይ አይሆንም፣ ፍትሃዊ ስነጓሩ ያማረ ሆኖ እንዲጓዝ አላህ ያደርገዋል። አላህ የሰው ልጆች እንዲያስተነትኑ በብዙ ቁርአን አንቀጽ ላይ ግፊት አድርገዋል። الذين يذكرون الله قياما وقعودا وعلى جنوبهم إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب። በሰማያት በምድር ላይ በጣም ብዙ ተአምራቶች አሉ። إن في خلق السماوات والأرض በሰማያትና በምድር አፈጣጠር واختلاف الليل والنهار በቀንና በሌሊት መፈራረቁ ቀን ይመጣል ሌሊት ይሄዳል። እኛ ለምበር ነው አይደል? በቃ ሁሌ ተለምበር። ይሄ እኮ አላህ ችሎታ ነው። የሰው ልጅ ላድርግ ማለት ይችላል። አላህ እኮ ነግሮናል። ኢላ የውል ቂያማ ድረስ ሌሊት ቢሆን ኖሮ እንዴት ነበር የምትሆኑታል? ኢላ የውል ቂያማ ድረስ ቀን ብቻ ቢሆንስ እንዴት ይሆናል? አላህ ቀን ትንቀሳቀስ ወጀዐለ الليل لباسا وجعل النهار معاشا ቀንን መንቀሳቀሻ አደረግነው አለ አላህ። ትከስባለህ፣ ትነግዳለህ፣ ትሯሯጣለህ፣ ምን ትላለህ? ጉልበት ደግሞ ደክም ይላል። ከዛ ሌሊትን ሽፋን አደረገው። እንቅልፍ የሚባል ነዳጅ ትሞላለህ ማለት ነው። ጉልበት ይሰጣል። ይሄን ያደረገው ማን ነው? አላህ። ሊመሰገን ሊመለክ የሚገባው ጌታ እሱ ነው እያለን ነው። ስለዚህ በሰማያት በምድር አፈጣጠር እንደዚህም የቀንና የሌሊት መፈራረቅ ለአያት አለ እዚህ ውስጥ ተአምር አለ።
لقوم يتفكرون لم يستنتنوا سوج ما ناتشو እነዚህ አስተንታኞች ከተባሉ الذين يذكرون الله እነዛ አላህን የሚያወሱ ናቸው ቂያመን ቆመውም ሲሄዱ ምን ሲሉ አላህ አላህ የሚሉ ወቁዑደን ቁጭ ብለው አላህ አላህ ከአላህ ውጭ ሌላ የለም ሁሌ አላህ ልባቸው ላይ የሚያስቀምጡ ወአላ ጁኑብሂም ጋደም ብለው በጎናቸው በተኙ ሰዓት አላህን የሚያስተነትኑ አላህን የሚያወሱ ወይተፈከሩነ في خلق السماوات والارض በሰማያትና በምድር አፈጣጠር ዙሪያ ላይ ያስተነትናሉ ربنا ጌታችን ወይ ما خلقت هذا እነዚህን እኮ በከንቱ አልፈጠርክም ለጨዋታ አይደለም የፈጠርከው ባጢለን አለ እንዲሁ ለከንቱ ለባጢል አይደለም የፈጠርከው አላማ አላቸው ይላሉ سبحانك ጥራት ይገባ فقينا عذاب النار ከእሳት ቅጣት ጠብቀን ይላሉ ተፈኩር ለዚህ ነው ዑለማዎቹ ሲናገሩ አቡ ደርዳ የሚባሉት ታላቁ ሰሃቢ ነው አቡ ደርዳ ማለት ዛሂር ታውቃላችሁ አቡ ደርዳ እሙ ደርዳ ባለቤቱ ሚኖርባት አትክልት ስፍራ ግሪን ኤሪያ ምንጭ ውሃ ያለው ባጠቃላይ አንቺ እሙ ደርዳ ወይ ውጪ ከሱስ ምንም ነገር ሳትጂ ለአላህ ለምልክተኛው ለወዳኛው ሀገር አድርገዋለሁ ነይ ውጪ ብሎ ያ አላህ ሙሉ ሀብት ይሰጠ ሚስቱም እሙ ደርዳ ዛሂድ ነበረች አግቢ ስትባል ባሏ ከሞተ በኋላ አላገባም ለምን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰምቻለሁ አንድ ሴት እንደው መጨረሻ ካገባች ባሏ ጋር ነገ አኺራ ላይ ትሆናለች የሱ ሚስት ትሆናለች እኔ ደግሞ የአቡ ደርዳ ሚስት መሆን እፈልጋለሁ ሙአዊያ ሲጠይቃት ለጋብቻ ኢብኑ አቡ ሱፊያን አይ እኔ የአላህ መልእክተኛ ሲናገሩ ሰምቻለሁ እኔ ደግሞ ሚስቶኜ አኺራ ላይ መገኘት ፈልገው ለማን ነው ለአቡ ደርዳ ነው እንደዛ ከሆነ ጾም አብዣላት ሙአዊያ መንግስት ወይም ደግሞ ንጉስ በነበረበት ሰዓት ላይ የሙስሊሞች ኸሊፋ በነበረበት ሰዓት ላይ ምን አላት በይ እንደዛ ከሆነ ጾም አብዣላት ዛሂድ የነበረች እሱም ዛሂድ የነበረ አቡ ደርዳ من يلالو تفكر ساعة خير من قيام ليلة عند ساعة تفكر ما أدرك قيام الليل كما بقوم يبلتال من مالتنا الله تعالى لعند ساعة تفكر يا درجة ጋራትን ሸንተሩን ሲመለከት ሰማይ ምድሩን ሲመለከት የሁኔታዎች ባጠቅ አላህ እንዴት ሰማይን እንዳቆመ እንደዘረጋት ያለ ምሰሶ ተራራ እንዴት ችካል እንዳደረገ ምድር እንዴት እንደዘረጋ ያን ሲመለከት የማንን ታላቅነት ይረዳል የአላህን ታላቅነት ይረዳል የአላህን ታላቅነት ይተረዳል አላህን ሳይወሳ አላህን ሳይገዛ ሰከንድ ያልፈበታል በጭራሽ ለይል ለመቆም ምን ይሆናል ሰበብም ይሆናል ያን ታላቅ ጌታ አላህን እያስተነተነ ሲከራሳችን አፈጣጠር እንመልከት ራሳችን እንዴት ነው አላህ የፈጠረ ዛሬ ሰው ልጅ በጣም በሚያጅብ ሁኔታ ትንሽ መኪናው በ40 ሚሊዮን ምናምን የሚጠጋ መኪና ያዘ ጊዜ ፎቁ የተለያየ የደረሰ ጊዜ በቃ እኔ ነኝ የሰው ልጆችን ህይወት ተቆጣጣርኩ ያስባል በቃ ከሌሎች ማንንም የለም ብሎ ያስባል አረ የሰው ልጅ ወይ እስራስን ተመልከት ከምን እንደተፈጠርክ ይያለ ነው ومن آياته ከአላህ ድንቅ ተአምራቶቹ ድንቅ ስራዎቹ አን خلقكم من تراب እናንተን ከአፈር መፍጠሩ ነው አው የሰው ልጆች በአራት ሁኔታ ተፈጥሯል በአራት አይነት ሁኔታ አባታችን አደም ከምን ተፈጥሯል ከአፈር አንደኛው አፈጣጠር ሁለተኛው አፈጣጠር እናታችን ሐዋ ከወንድ ብቻ ተፈጥራለች ከአደም ጎን ሁለተኛው ሶስተኛው እኛ የሰው ልጆች ነን ከማን ከአደምና ከሐዋ አይደል ሁለቱ ተጋቡ ልጅ ወለዱ መንታ ልጅ ነበር የሚወልዱት ሴትና ወንድ አሁንም ሁለተኛ አርገዛ ስትወልድ ሐዋ ሴትና ወንድ ትወልዳለች ላይ የተወለደው ከታች ከተወለደችው ጋር እየተዳረገ ነበር የሰው ልጆች የተባዙት ሶስተኛ አፈጣጠር አራተኛ አፈጣጠር ደግሞ የኢሳ ኢብኑ መርየም ነው በተአምር ከእናት ብቻ የተፈጠረ ትልቁ ተአምር የአደም ፍጥረት ነው ከኢሳ ይበለጠ ለምን አደም ያለ እናት ያለ አባት ከምን ተፈጠሩ ከአፈር ተፈጥረዋል ኢሳስ ከምን ተፈጥረዋል ከእናት ብቻ ሐዋስ ከምን ተፈጥራለች ከአደም ተፈጥራለች አላህ ያሻው መሰሪ ነው እኛስ የሰው ልጆች ጭምር የተፈጠርንበት ራሱ መንገድ ድንቅ ተአምር ነው በዛች ፍቶት ጠብታ ስፐርም የዘር ፈሳሽ በመኖር መንይ እንኳን የሰው ልጅ ትንኝ ይፈጠራል ተብሎ አይታሰብም በሰው ልጅ አእምሮ አላህ ግን አደረገው አያችሁ አላህ ችሎታ ሁሉን ነገር ቻይ የሆነ ጌታ ነው ከፈለገው ነገር መፍጠር ይችላል አላህ ስለዚህ አላህ ምን አለ ومن آياته
ከተአምራቶቹ አን خلقكم من تراب እናንተን ከአፈር መፍጠሩ ነው። ثم اذا انتم بشر تنتشرون ከዛ እናንተ ወዲያው የምትበታተኑ ሰው ሆናችሁ መንቀሳቀሳችሁ ይሄ ድንቅ ተፈጥሮ ነው አለ። አዎ የሰው ልጅ በዚህ ተፈጠረ። ያንን ይመልከት የሰው ልጅ እንዴት እንደተፈጠረ ወፊ አንፉሲኩም አፈላ ተብሲሩን በነፍሶቻችሁ ላይ በራሳችሁ ላይ ድንቅ ተአምር አለ እስቲ ተመልከት እያለን። አዎ የአይን አቀማመጥ፣ የምላስ አቀማመጥ፣ የአፍንጫ አቀማመጥ፣ የጆሮ የግንባር ጸጉርን አላህ አሳድጎ እንዴት ውብ አደረገ። ለቀድ خلقنا الانسان في احسن تقويم ምግብ ትበላለህ ሚስማማውን ቆጭ አደረገና ማይስማማውን ቀዳዳ አበጅቶ እንዲወገድ ያደረገ ማን? አላህ። ከአላህ ውጭ ማን ይሰራ ነበር? እስቲ ድፍን ቢሆንስ ምን ሊውጥህ ነበር? ግልጽ ነው። እናስተንትነው። አላህ ስራው በአጠቃላይ ድንቅ ነው። የሰው ልጅ የሚያጅባችሁ ተፈጥሮን አደንቁም አይደለም፣ ያደንቃሉ። አቤት ጋራው ሸንተረሩ ይላል፣ አቤት እንትኑ ይላል። ነገር ግን ያን ሁሉ ያስገኘውን የሰራውን ጌታ አላህን ግን የሚገላ ይዘነጋሉ። ችግሩ እዛ ነው። ሊደነቅ የሚገባው ማን ነው? አላህ ነው። አዎ አላህ አደነቅነው አላደነቅነው ምን ጨምርለት ምን ቀንስለት ነገር የለም። ይሄን ወጥ ነገር ግን እሱን ታላቅነት ስንረዳ ለኛ ጥቅም አለው። በምን መልኩ እሱን እንድንገዛ ያደርገናል። አለም ነخلقكم من ماء مهين ይላል። ደካማ ከሆነ ውሃ አልፈጠርናችሁ ማለት ያቺ ፍጡር ጠብታ ደካማ ከሆነ فجعلناه في قرار مكين እዛው በማህፀን ግድግዳ ውስጥ ደግሞ ተረጋግቶ እንዲቀመጥ አላደረግነው ኢላ ቀደር ማዕሉም ማለት እስከታወቀው ጊዜ ድረስ። ከዛ ምን አለ? ፈቀደርና ፈኒዕመ القادرون መጠን ነው ምን ያማሩ መጠኖች ነን አለ አላህ። መጥኖ ያ አላህ ያ ልብስህ ላይ ስታዩ ሌሊት ላይ የሚያስጠላ ከሆነ ከከረፋ ከሆነ ከሚደብርህ ከሆነ ነገር አላህ አንተን ሰው አንቺን ሰው አድርጎ አላህ እንድትፈጠር አላህ አደረገ። ያ አዩሃ الناس እናንተ ሰዎች ሆይ አላህ ዱሪበ መሰሉ ለእናንተ አስደናቂ ምሳሌ ተደርጎላችኋል። ፈስተሚዑ ለሁ ለሱ ጆሮ ስጡ አዳምጡ አለ አላህ። إن الذين تدعون من دون الله እነዛ ከአላህ ውጭ የምትገዟቸው የምታመልኳቸው ነገሮች لا يخلقوا ذبابا ዝንብን መፍጠር አይችሉም። ዝንብ ደካማ ፍጡር ጆሮ ላይ አፍንጫ ላይ ስታገኛት እፍና አድርገህ ልትገላት ምትችላት ደካማ ፍጡርን መፍጠር አይችሉም። ወለው اجتمعوا له ለሱ ቢሰባሰቡ ፓርላማ ላይ ተሰባስበው ፕሮፌሰሮች ተብለው ምን ተብለው እንደው እስቲ ህይወት ያለው ነገር እንፍጠር ብለው ደካማ ፍጡርን መፍጠር አይችሉም። አረ መፍጠርማ ትልቅ ነው አለ አላህ። ወይስሉብሁም الذباب شيئا ዝንብ የሆነ ነገር ነጥቋቸው ቢሄድ لا يستنقذه منه ከሱ አስጥሉትም። ضعف الطالب والمطلوب ፈላጊውም ተፈላጊውም ደከሟል። ምን ማለት ነው? አምላኪውም ተመላኪውም ደካሞች ናቸው። ከአላህ ውጭ የሚመለኩ ከአላህ ውጭ የሚያመልኩ አካላት እንደዚህ ደካሞች ናቸው። ማ ቀደሩላህ ሐቀ ቀድሪህ የአላህን ኃያልነት ትክክለኛ ክብሩን አላህን ማወቅ አላህን ማላቅን ትክክለኛ ማክበርን አላከበሩትም። ትክክለኛ ማወቅን የሱን ቀድርን ታላቅነትን አላወቁም። ኢነላህ ለቀዊዩን ዐዚዝ አላህ እኮ ማለት ለቀዊዩን በጣም እጅግ ኃያል ብርቱ ነው። ዐዚዝ አሸናፊ የሆነ ጌታ ነው አላህ። ሰማይን ተመልከቱ አላህ الذي خلق السبع سماوات طباقا ይሄ የምትመለከቱት ሰማይ ቅርቢቷ ሰማይ ናት። ሰማይ ዱንያ ትባላለች። ከሷ በላይ አሉ ያ ሰባት ሰማያቶችን የተነባበሩ አድርጎ አላህ የፈጠረ ነው። ما ترى في خلق الرحمن بالرحمن በፈጠራቸው ፍጥረታት ውስጥ من تفاوت መዛነፍን አትመለከትም። አለ እንከን አለ ሽንቁር ቀዳዳ አለ። አላህ እኮ ጋበዘን فرجع البصر هل ترى من فطور እስቲ አይንን መላልሰ ተመልከት ወደ ሰማይ ችግርታ አለ እንከንታ አለ። ثم ارجع البصر አሁንም አይንን መልስ ከረተይኒ ለሁለተኛ ጊዜ ينقلب إليك البصر ودانت عينه يملسال خاسئا وهو حسير يدكم يتواردون يملسال اندي سماين فدد بلو لتنش لعن دقيقة اندي فتد بلو ميشلال انديتو استي سماي لين كلاي ችግር ሊቢ ይላል የለም። የሰው ልጅ የፈጠረው ነገር ላይ እቺ እንትኑ ቦርድ የተሰራበት ምናምን ጅብሰኑ ምናምን ይባላል። የሆነ ነገር ምናምን ችግር አለው ተሰንጥቋል ምናምን ይባላል አይደል? ያአላህስ አንድ ችግር የለም። ሰማይን ተመልከት አለ አላህ። ወለቀድ ዘየና السماء እኛ በርግጥም
ሰማዕ ዱንያ ቅርቢቷን ሰማይች ምድናት አጊጠናታል ቢመሳቢሃ በማብራቶች በከዋክብት ወጀዐልናሃ አደረግናት ሩጁመን ለሸያጢን ለሸይጣን መምቻ መቀጥቀጫ አደረግናት ወአዕተድና ለሁም ዐዛበ ሰዒር ለነሱም ደግሞ ነዲዱን እሳት አዘጋጅተናል። አዎ ከዋክብት ሶስት ጥቅም አላቸው። አንደኛ የሰማይ ጌጥ ናቸው። ማታ ላይ ያያችሁ ከዋክብቶች ወጥተው እንዴት ያምራሉ! አንዱ ይሄ ነው። ሁለተኛው ደግሞ የሸይጣን መምቻ ናቸው። ሸይጣኖች ሰማይ ላይ ያለውን ኸበር ለመስረቅ እንዴት እንደ ሰርከስ እንደምታዩት እንደዚህ ያው ወደ ላይ ይወጣሉ ተጠላልፎ ላይ አላህ ችሎታ ሰጥቷቸዋል። ያን ለመስረቅ የሚመጡ ደግሞ በችቦ በሷ ማለት ነው ይመታሉ፣ ይወድቃል ማለት ነው። ሶስተኛው ወቢነጅም ሁም ያህተዱን እንዳለው አላህ ለሰዎች መንገድ መመሪያ አድርጎታል፣ አቅጣጫ የሚያዩበት ማለት ነው። እያንዳንዱ የፈጠረው ፍጡር አላህ የራሱ የሆነ ጥቅም አለው። ሰማይ ነው ብርቱ ወይስ እናንተ? የሰው ልጅ ዛሬ ከሞትኩ በኋላ ማን ነው የሚቀሰቅሰኝ? በቃ የሰው ልጅ እኮ ከሞተ በኋላ ሞተ፣ ሌላ ሀያት የለም ብሎ የሚያስቡ ሞኞች አሉ። ያማ ቢሆን ኖሮ መስገዳችን ጥቅም የለው፣ መጾማችን ጥቅም የለም፣ ሀያሉ ደካማውን መበደሉ ጥቅም ጉዳት የለውም ማለት ነው። ያ ቢሆን ኖሮ ያ አይደለም። ዛሬ በዳውም ተበዳውም ዱንያ ላይ ሊጓዝ ይችላል። ነገ ግን የፍርድ ሀገር አለ እያለ ነው አላህ። እንደ ሌሎቹ ከሞት በኋላ ህይወት የለም። አላህ ምን አለ? አአንቱም አሸዱ ኸልቀን አም ሰማ፣ ከአፈጣጠር በኩል እናንተ ናችሁ ወይስ ሰማይ ነው? በናሃ ገነባት፣ ረፈዐ ሰምካሃ ዋኗንም ከፍ አደረገ፣ ፈሰዋሃ አስተካከላት፣ ወአግጠሸ ለይለሃ ወአኽረጀ ዱሃሃ ሌሏን አጨለመ፣ እንደዚሁም ደግሞ ቀኗን ደግሞ ምን አለ? አወጣ አበራት አለ አላህ። ለኸልቁ ሰማዋት ወልአርድ የሰማያትና የምድር አፈጣጠር አክበሩ በጣም ግዙፍ ነው፣ ትልቅ ነው። ሚን ኸልቅ ናስ የሰው ልጅን ከመፍጠር የበለጠ ነው አላህ። ለሱ እኮ ቀላል ግን እንደናንተ የትኛው ነው ብርቱ ሰማይ ምድር ወይስ እናንተ እያለ ነው አላህ። ወላኪን አክሰረ ናስ ላ ያዕለሙን ነገር ግን አብዛኛው ሰዎች አያውቁም ማለት። መግቢያ ላይ እንደነገርኳችሁ የሌሊትና የቀን ራሱ ጥቅሞች አሉ። ወጀዐልና ነውመኩም ሱባታ ወጀዐልና ለይለ ሊባሳ ወጀዐልና ነሃረ መዓሻ አላህ። ሌሊታችሁን እረፍት አደረግነው እንቅልፋችሁን አለ። ወጀዐልና ነውመኩም ሱባተን እንቅልፋችሁን እረፍታው ደስታ የምታገኝበት ጉልበት የምታገኝበት፣ ሌሊቱን ሊባስ አለ ሽፋን አደረግነው እንደ ልብስ አለ አላህ ሰተረ ጭልም አድርጎ። ወጀዐልና ነሃረ መዓሻ ቀኑን ደግሞ መዓሻ አለ የሥራ የምትንቀሳቀስበት መንቀሳቀሻ አደረግነው አለ አላህ። ይሄ ታዲያ ትልቅ ትምህርት አይደል ወይ? ከዛስ መጣ እስቲ ሚስትን ተመልከት እንዴት እንደፈጠርኩልህ፣ ሴቷንም ባልሽን ተመልከቺ እንዴት እንደፈጠርኩልሽ፣ ከማን ጋር እንደምትጋባ እንዴት እንዳደረኩ እያለ ነው አላህ። አላህ የሰው ልጅን ከጂኒ ጋር እንዲጋባ አላደረገም። አላህ የሰው ልጅን ከእንስሳ ጋር እንዲጋባ አላደረገም። እንስሳ መሆን የፈለጉ ሰዎች ሲቀሩ፣ እንስሳ የሚፈልጉ ሰው ከእንስሳ ጋር እንደፈለገ ይሆናሉ አይደል? ነገር ግን አላህ የሰው ልጅን ክቡር ነው። ስለዚህ ሰው የሚባል ምን ያለው የራሱ ፍጡር ያስፈልገዋል፣ ለሴቷም ለወንዱም ማለት። ከዛ ምን አለ? ወሚን አያቲሂ ከታላቅ ድንቅ ተአምራቶቹ አን ኸለቀ ለኩም ሚን አንፉሲኩም ከእናንተ ከነፍሶቻችሁ መፍጠሩ ነው አለ አላህ። ምን አዝዋጀን ሚስትን አለ። አዎ ለሴቶች ባል ለወንዶች ሚስትን። ከዚህ በላይ ጸጋ አለ? እስቲ እናስበው። የሰው ልጅ የሚጋባው ከሌላ አካል ነው ከማይግባባው ነው ቢባል እንዴት ነበር ምንድነው? አላህ ግን ከራሳችሁ ማንነቷን ምንነቱን የምታውቂው ምንነቷን የምታውቃት ማንነቷን የምታውቃት ኩኑ ኢለይሃ ወደ እሷ እንድትረጋጉ እንድትረቁ። አዎ እርካታ ደስታ የሚገኘው ሐላል በሆነ ጋብቻ ነው እያለ ነው አላህ። ሐላል በሆነ ሽምግልና ልከህ ሴቷ ጋር ቤተሰብ ጋር ሄደህ አባት ሰጥቻለሁ ወይ ወንድም ወይ አጎት እሷ ሊድር የሚችላት ወልይ ማለት ነው ኖሮ ሰጥቻለሁ ተቀብያለሁ ተብሎ መህሩ ተቆርጦ ሻሂዶች ኖረው በዚህ መልኩ ስትጋባ ነው ሐላል ሲሆን። ከሷ ጋር ግንኙነት ስታደርግ ደስታ አለህ እርካታ አለው አላህ። ሊተስኩኑ ኢለይሃ በዝሙት ከሆነ እርካታ የለም፣ ጭንቀት ነው፣ ነደም ነው፣ ጸጸት ነው፣ ቁጭት ነው፣ ጭንቀት ነው፣ ሌላ ነገር የለም። በቃ ነው አላህ ነው እኮ የሚለው ሊተስኩኑ ኢለይሃ ወደ እሷ እንድትረኩ አለ። ወጀዐለ በይነኩም መወደተን ወረሕማ በመካከላችሁ ደግሞ እዝነትና ፍቅር አደረገ። አዎ በባልና በሐላል የተጋቡ ሰዎች እዝነትና ፍቅር አለ። ታዝንላታለህ፣ ታዝንልሃለች፣ ትወዳታለህ፣ ትወድሃለች። ልብስ ስትገዛ በፊት አታውቃትም ነበር። አሁን ግን አላህ አንድ አደረገ። ቤተሰብን ከቤተሰቦቿ ጋር ዝምድና እንዲፈጠር አደረገ። ከዛስ ልብስ ስትገዛ ለባለቤቴ ትላለህ፣ ስትበላ ባለቤቴ ትላለህ። እዝነት እንዲመጣ አላህ አደረገ።
ፍቅር እንዲመጣ አላህ አደረገ። ኢነ ፊ ዛሊከ በዚህ ነገር ላይ እኮ አላህ ለአያት ለቀውም የተፈከሩን ለሚያስተነትኑ ሰዎች ድንቅ ተአምር አለ። አዎ ጋብቻ ሁሌ ይዝታሉ አይደል? እዚህ መስጊድ ስለ ጋብቻ እያልኩኝ ሳምንት እንገናኝ ኢንሻአላህ። ጋብቻ በእስላም ምን ይመስላል እያልኩኝ አሁን ርዕሱ ሌላ። ርዝቅ በጋብቻም ከሆነ በዚሁ አትፍራ። ወላሂ ረዛቁ ማን ነው? አላህ ነው። ወላሂ ሀጀርን አስታውሳታ በረሃ ላይ ኢብራሂም ጥሏት ሂዶ ለማን ነው የምትሆን? ጸጥ አላህ ነው ያዘዘ። አዎ አላህ ካዘዘማ አይተውንም። አዎ ተወኩል እንደዚህ ነው። አንተ እናቷ ቤት የምትበላው ያላጣችው አንተ ቤት ስትመጣ የምትበላው ልታጣ ወላሂ በጭራሽ። የእሷን ርዝቅ ጨምሮ እኮ ነው አላህ በአንተ በኩል የሚያመጣው። ልጅ ሲመጣ ርዝቁ እየጨመረ። አንድ ሼኽ ነበሩ አላህ 2 ልጅ 3 ልጅ ከሰጣቸው በኋላ ተገናኝተን እያወራን ሳገባ እንደው ቤትም አልነበረም ተከራየው። የመጀመሪያ ልጅ ሲመጣ ትንሽ ርዝቁ መጣ። ሁለተኛ ልጅ ሲመጣ እንዲሁ የተሻለ መጣ። ሶስተኛ ልጅ ላይ አላህ ቤት ሰጠኛል። አራተኛ ልጅ ላይ አላህ መኪና ሰጠኝ። ኡስታዝ አምስተኛው ሲመጣላቸዋለሁ አውሮፕላን ይመጣል አሉ። አዎ አላህ ርዝቁ በማን ነው? በአላህ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? ኢነ ሪዝቅ የሚባለው ነገር ለየጥሉቡ ለዓብደ ባሪያውን የአላህን ባሪያ ይፈልገዋል። ከማ የጥሉቡሁ አጀሉሁ ልክ አጀል ሁላችንም አጀል ያሰደናል አይደል? ከሞት እንሸሻለን። ሞት እንዳይመጣብን ታመምን ሆስፒታል ለምን እንዳልሞት እንሸሻለን። ልክ እንደዛው ርዝቁም ይፈልጋል። እንደውም በሌላ ሐዲስ ደግሞ ምን ይላሉ? ለው አነ ረጁላን ሀረበ ሚን ሪዝቂሂ እንደው አንድ ሰው ከሪዝቁ ቢሸሽ ከሐርቢሂ ሚነል ሞት ከሞት እንደሚሸሸው ከሪዝቁ ቢሸሽ ለአድረከሁ ሪዝቁ ይደርስበታል። ከማ ይድሪኩል ሞት እንደሚደርስበት። በሌላ ደግሞ ሐዲስ አንድ ሰው አጀሉ ከሚፈልገው የበለጠ ርዝቁ ይፈልገዋል አሉ። ርዝቁ ይፈልገዋል። ርዝቅ ከማን ነው? ከአላህ ነው። በአላህ ትመካለህ። እህቶችን ታማክራለህ፣ ጓደኞችን ታማክራለህ። ሰበብ ነው ማማከር። ወሻዊርሁም ፊል አምር በነገሩ ላይ አማክራቸው አለ ሰሃቦችን በዲን ጉዳይ በተለያየ ነገር። ፈኢዛ አዘምተ የወሰንክ ጊዜ በማን ተወካ? ፈተወከል አለላህ። አንተም እንደዛ አድርገህ ተመካ እንጂ ሁሌ አትፍዘዝ። ኢድ ሲመጣ ብቻህን፣ አረፋም ሲመጣ ብቻህን፣ ረመዳንም ብቻህን። ሙስታይድ ናችሁ? እንቢ ካላችሁ ሳምንት እንገናኝ። ሌላው ከዚሁ ጋር ሴት ልጅ ራሷን መዳር አትችልም። ሴት ልጅ ራሷን መዳር አትችልም። ግልጽ ነው። ያለ ወልይ ኒካ የለም ማለት ነው። ያለ ወልይ አሁን አንዳንድ ቦታ ላይ ችግር የለም አባትና ወንድም እያለ እነሱ ፍቃደኝነታቸው ሳይጠየቁ በጎን ሄዶ ሸሪዓ ፍርድ ቤት የሚባል ጫወታ የለም። ጅል ጫወታ አይደለም ይሄ። ያሱ ሴት ልጅ የተከበረች ናት። ወልይ አላህ አስቀመጠላት። ለምን? ለራሷ ጥቅም ነው። ተጠሪዋ ነው። የሆነ ነገር ብትሆን የሚከራከርላት አካል። ዝም ብለሽ የምትገቢ ከሆነ ዝም ብለሽ ትወጫለሽ። ይሄን ወቂ። አንቺ የተከበርሽ ነሽ። ሴቶች ለምንድን ነው የማነሳው? ጥያቄውን በጣም በዛ። ችግር የለውም። በተለይ አግብታ የፈታች ከሆነ በራሷ ላይ ምርጫ አላት። ወንድ እህቶች፣ ወንድሞች ስሙ። እናንተም እህቶች አሏችሁ፣ ልጆች አሏችሁ። እህቶቼ ደግሞ ስሙኝ። አግብታ የፈታች ምርጫ አላት የተባለው እኮ ቤተሰቧ ባል ቢያመጣላት እሷም ባል ብታመጣ እሷ ምርጫ ምን ይባላል? ይከበራል። ከዛ ግን ሊድራት የሚችለው ማን ነው? አባቷ ወይ ወንድሞ ወይ አጎት ወይ እሷ ወልይ ነው የሚድራት እንጂ ራሷን በራሷ ነፍሴን ሰጥቻለሁ ተቀብያለሁ የሚባል ጫወታ የለም። ለምን ካላችሁ የአላህ መልእክተኞች ሰለላሁ ምን አሉ? አን አይሻ ረዲየላሁ ዐንሃ قالت قال رسول الله صلى الله عليه وسلم أيما امرأة አዩማ ማለት በአረብኛ ቋንቋ አዩማ የትኛውም ሴት ማለት ነው። ያገባችም ያላገባችም አግብታ የምታውቅም አግብታ ማታውቅም ማለት ነው። አዩማ امرأة نكحت بغير إذن وليها فنكاحها باطل የትኛውም ሴት ያለ ወልዩዋ ፍቃድ ኒካህ ካሰረች አባቷ ሳይፈቅድ ወልይ የሚባለው አባቷ ነው። አባት ከሌለ ወንድም፣ ወንድም ከሌለ አጎት። አግብታ ደግሞ ልጅ የወለደች ከሆነና የደረሰ ልጅ ካላት ደግሞ ልጇ ምን ይሆናታል? ወልዩ ነው ሊድራት ይችላል። ግልጽ ነው። ያለ ወልይ ፍቃድ ግን ኒካህ ካሰረች ኒካዋ ባጢል ነው። ምን ማለት ነው? በዝሙት እየኖረች ነው ማለት ነው እኮ።
ከባድ ነው። ስለዚህ ይህንንም አንዳንድ ደግሞ ትንሽ የሆነ ፍቄ ሁቄት አለኝ ምናምን እያለው አንዳንዱ ለራሱ እያመቻቸም ችግር ለማግባት የፈታሽ ጊዜ ከሆነ አቡ ሐኒፋ ምናምን አቡ ሐኒፋ ምን ብለዋል? የኛ ንግግር ከሐዲስ ጋር ከተጋጨ ንግግራችን ወርውሩና አራቱ መዝሐብ ነው ያሉት። ወደ ማን ሄዱ? ወደ ሐዲስ ሄዱ ብለዋል። እነሱ ኢጅቲሃድ ያደርጋሉ። ከተሳሳቱ ስህተታቸው ምናልባት አጅር አለው ኢጅቲሃድ በማድረጋቸው፣ ስህተታቸው ደግሞ አውፍ ይባላሉ። ስለዚህ ሐዲስ ግልጽ ተቀምጦ የራሴን ስሜት እንደፈለኩ ላደርግ አይገባም ነው። ስለዚህ ተፈኩር እናድርግ። አላህ የፈጠራቸው ፍጥረታቶችን በአጠቃላይ ተፈኩር ማድረግ። አንድች ሐዲስ ጠቅሼ ፕሮግራሜን ልዝጋ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ኢማም ሙስሊም በዘገቡት አብዱላህ ብን አባስ ረዲየላሁ ዐንሁ ምን ይላሉ? ዛተ ሌይለቲን ፈቃመ ነቢዩላህ ሰለላሁ ዐለይሂ ወሰለም። አብዱላህ ብን አባስ ያጎታቸው ልጅ ነው እና እዛ ቤት ያዘወትር ነበር። በተለይ ደግሞ አክስቱ ነበረችና የእሱ አክስት የምስላ ስለሚስት ስለነበረች እሷ በእሷ ተራ ጊዜ እዛው ያዘወትር ነበር። የነቢዩን ዒባዳ ይመለከቱ ነበር። አንድ ቀን የአላህ መልእክተኛ ቆሙ ይላል ሚን አኺር ሌይል ከሌሊቱ የመጨረሻው ክፍል ፈኸረጀ ከቤት ወጡና ፈነዘረ ፊ ሰማ ወደ ሰማይ ተመለከቱ። ثم تلا هذه الآية كذابتنا انقص في آل عمران سورة آل عمران ላይ إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار ملون القرآن انقص ቀሩ። ثم رجع صلى الله عليه وسلم إلى البيت كذا ወደ ቤት ተመለሱ። فتسوك ጥርሳቸውን ፋቁ وتودع ውዱ አደረጉ። ثم قام ከዛም ቆሙ فصلى ሰገዱ። ثم اضطجع ከዛም ደግሞ በጎናቸው ጋደም አሉ። ثم قام ከዛም ተነሱ فخرج አሁንም ወጡ ወደ ቤት ከቤት ወጡ። فنظر إلى السماء ወደ ሰማይ ተመለከቱ። فتلا هذه الآية አሁንም እቺን አንቀጽ ቀሯት። ثم رجع فتسوك فتودع كذا هونم ጥርሳቸውን ፋቁ ውዱ አደረጉ። ثم قام فصلى ከዛ ተነስቶ ሰገዱ። ኢማሙ ነወዊ ምን ይላሉ? ይሄ ማለት فجمع صلى الله عليه وسلم الى عبد الله بن عباس بين التفكر في مخلوقات الله تعالى والقيام الى الصلاه بتفكرنا ወደ ቂያም አላህን በመገዛት ሌሊት በመቆም ሰበሰቡ። فجمع ما بين التأمل والعمل تأمل ማለት ማስተንተንና መተግበርን ሰሩት። ሳዩ አላህ ታላቅ የፈጠሩ ፍጥረታት አስደነቁና አስተነተኑና መጥቶ ደግሞ እሱን ደግሞ እየዘከሩ እያወሱ ደግሞ አላህን መገዛት ጀመሩ። ኢማሙ ነወዊ ምን አሉ? فيه انه يستحب قراءتها እቺን አንቀጽ መቅራት ይወደዳል። عند الاستيقاظ في الليل በሌሊት የነቁ ጊዜ مع النظر الى السماء ወደ ሰማይ በመመልከት ለምን ነብዩ ሰለላሁ ዐለይሂ ወሰለም ስላደረጉ لما في ذلك من عظيم التدبر በዚህ ላይ በጣም ተደቡር የሚባለው ነገር ስለሚያመጣ የአላህን ታላቅነት የሱን ታላቅነትን የሚገልጽ ስለሆነ ይሄን ማድረግ ይወደዳል ይላሉ። ዛሬ ሰው ልጅ የአላህን ኃያልነትን ረስቶ ታላቅነቱን ረስቶ ትንሽ አቅም ሲያኖረው ደግሞ ሲኮራታ አለ። فيا ايها الانسان አንተ ሰው ልጅ ወይ ما غرك بربك الكريم ቸርቦኖ ጌታው ምንድነው የሸነገለ? الذي خلقك فسواك فعدلك አንተን የፈጠረ ያስተካከለ ቅርጽን ያሳመረ في اي صوره شاء في اي صوره ما شاء ركبك ባሻው ቅርጽ አንተን ያሳመረ ያስተካከለ የፈጠረ በሆነ ጌታ ሰው ጌታ ምንድነው የሸነገለ? የፈጠረው አላህ የሰጠው አላህ የረዘቀው አላህ የሚኮረው በማን? በአላህ። እንዴት ተብሎ ይሄዳል? ያስኬዳል? አይሆንም። ስለዚህ ወደ ማንነታችን እንመለስ። የአላህን ኃያልነት ታላቅነት ስንረዳ የሱን ታላቅነት አዘማ ስንረዳ አላህን እንፈራለን። የመጀመሪያው ኻቲማችን ያማረ ይሆናል። ዱንያ ላይ ስንሄድ ልክ ይኖረናል። መኩራራት የሚባል ነገር እናቆማለን። በደል እንተዋለን። ያንን እንያዝ። መግቢያ ላይ የተነገርኩትን ቁርአን ሐዲስ መመሪያችን መሆናችንን እንዳንዘነጋ። አላህ Subhanahu Wa Ta'ala ጥሩ ከተናገርኩ ከዘንድ ነው፣
ከተሳሳትኩ ደግሞ ከነፍሴና ከሸይጣን ነው። አላህ እዚሁ የተወደደው ቤት እንደሰበሰበ ነገም ጀነቱል ፊርደውስ እንደሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ የሁላችን መጨረሻ ያማረ አላህ ያድርግልን። መጨረሻችን አላህ ያሳምርልን። ዱንያ አኺራችን ያማረ አላህ ያድርግልን። ጭንቀታችን አላህ ያስወግድልን። ርዝቃችን አላህ ያስፋልን። ያ ረብ ያላገባውንም ጥሩ ትዳር አላህ ይለግሰው። ለእህቶቻችን ሷሊ ባል አላህ ይለግሳቸው። ለወንድሞቻችንም ሷሊ ሚስት አላህ ይለግሳቸው። ልጅ የሌለውንም አላህ ልጅ አላህ ይለግሰው። ዱንያ አኺራችን ያማረ አላህ ያድርግልን። እሱ በፈጠረው ፍጥረታት በአጠቃላይ አስተንትነን የእሱን አዛማ ታላቅነት የምንረዳ አላህ ያድርገን። እሱን ብቻ በብቸኝነት የምንገዛ አላህ ያድርገን። የረሱሉን አለይሂ ሰላቱ ወሰላም ሱና የምንከተል አላህ ያድርገን። መንገዳቸውን ፈለጋቸውን ይዘን የምንጓዝ አላህ ያድርገን። ሐውዳቸውን ነገ መልቂያማ በእጃቸው የምንጠጣ አላህ ያድርገን። የእሳቸውን ሱና አጥብቀን የምንይዝ አላህ ያድርገን። የነቢዩን ሐዲስ የምናፈቅር የምንኖርበት አላህ ያድርገን። ቁርአንን መመሪያችን የምናደርግ አላህ ያድርገን። ወንድማማችነታችን አላህ ያጠናክርልን። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ አላህ ይበላቸው። አክሱም ያሉት ወንድሞቻችን ሰላም አላህ ያርጋቸው፣ የበላይ አላህ ያርጋቸው። እንደው ያማረውን መስጂድ አላህ ይለግሳቸው። ፊሊስጤም ያሉት ወንድሞቻችንም ሰላም አላህ ያርጋቸው፣ ሰላም አላህ ያርጋቸው። በይተል መቅዲስን በእነሱ እጅ አላህ ያስገባው። አገራችን ሰላም አላህ ያርግልን፣ ሰላማን አላህ ይጠብቅልን፣ ሰላም አላህ ያርግልን። እኛም ስንወጣ ስንገባ ሰላም አላህ ያርገን። በምንሄድበት አካባቢ ሰላማችን የተጠበቀ አላህ ያድርግልን። ሁላችንም አላህ ይጠብቀን፣ ሁላችንም አላህ ይጠብቀን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته.